ለቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጉንተላለኝ ያው ነፍስ ይማር ማለት ያስፈልጋል መቼም ቢሆንም ኢትዮጵያ የባህር በር ያጣችበት በጣም የስሜት ህዋሳትን የሚነዝር ነውና በህይወት ያሉ ባለቤታቸው ወይዘሮ አዜብ መስፍንና ሰምሃል መልስ ሁለቱ እኔ መልስ እንዲሰጡ ይፈልጋለሁ። እውነት መናገር ኤርትራ ከኢትዮጵያ ከተገነጠለች በኋላ ቢያንስ ኤርትራ ለማቋቋም ከኢትዮጵያ 2 ቢሊዮን ብር በተለይም አቶ ሶፊያን አህመድ የገንዘብ ሚኒስትር ሳሉ የተሰጠ ገንዘብ እንዳለ ሪፖርተር ጋዜጣ አውጥቶት ነበር። በወቅቱ ወደ ከ50 በላይ ታንኮች ለኤርትራ ተሰጥቷል። የኢትዮጵያ መርከቦች ለሻዕቢያ ተሰጥቷል። ለምን ሆነ ይሄ ሁሉ ነገር? ለምን ሆነ? ለሌላ አገር ነኝ ብሎ ላለ አንድ አካል ይህን ያህል ፍቅርና ርህራሄ ለምን አስፈለገ? ይቺ ሀገር ኢትዮጵያ $2.5 ቢሊዮን ታወጣለች ለወደብ ኪራይ በየዓመት። ይሄ ገንዘብ ምን ያህል ትምህርት ቤት፣ ጤና ጣቢያ ሊሰራ እንደሚችል ግልጽ ነው። አቶ መለስ ያንን ውሳኔ የወሰኑት የህወሓት ሊቀመንበርነታቸው ያስገኘላቸው የሀገር መሪነት እድል ውስጥ ስለሆነ ይሄ ድርጅት አሁንም በህይወት ካለ ምላሹ መስጠት ያለበት ይመስለኛል። በፍጹም ችላ ሊባል የሚገባው ጉዳይ አይደለም እና በህይወት ያላችሁ ሰዎች መልስ ስጡበት። ይሄ እያንዳንዱን ኢትዮጵያ የሚያከነክን ጉዳይ ስለሆነ ነው። በተረፈ ክቡራትና ክቡራን መቤታትና ጌቶች የ100,000 ፎሎወር ቻሌንጅ ጀምረናልና እስቲ 100,000 አስገቡን እባካችሁ። አሁን ስክሪን ላይ የምታዩት ፎሎወር በጣም ትንሽ ናት። ወደፊት እንግፋ። ብዙ ግዙፍ ስራዎች አሉብን። እጀ ሰላም እንሁን።